ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በሸዋ በአገዛዙ አየር ወለድ ላይ ፈጣን ማጥቃት ሰንዝረዋል። በዙ 23 ከባድ መሳሪያ የታጀበው ውጊያ መጠነ ሰፊ ውድመት ያስከተለ መሆኑ ተገልጿል። መራቤቴ ላይ ከፍተኛ ድል ተገኝቷል። ዝርዝር የግንባር መረጃውን ይዘናል። በሌላ በኩል ብልጽግና የራሱን አመራሮች የስር ማዘዣ እንዳወጣና ማሰር እንደጀመረ ተሰምቷል። የገዛ ጥላውን ማመን የተሳነው አገዛዙ የፋኖ የውስጥ አርበኞች ናቸው በሚል እስሩ ከፍተኛ በተባሉ አመራሮች ላይ ያነጣጠረ መሆኑ የተለየ አድርጎታል። አረጋ ከበደ እንዲያስፈጽሙት የተላለፈውን የእስር መረጃ ከውስጥ ምንጮቻችን ደርሶናል። ሰዓቱን ጠብቆ ይቀርባል። በጎጃም አገዛዙ መጠነ ሰፊ ወታደራዊ ዘመቻ አቅዷል። የዘመቻ ኢላማ ናቸው ተብለው የተለዩ ቦታዎችን የተመለከተ ወታደራዊ መረጃ በዜናችን ይዘናል። በኢትዮጵያና ሱዳን ድንበር ከተማ 16 መኖሪያ ቤቶችን ያወደመ ከባድ የድሮን ጥቃት መፈጸሙ ተሰምተዋል። በሱዳን ከኢትዮጵያ ጋር በሚያዋስነው ድንበር ላይ የድሮን ጥቃት የተፈጸመው የብልጽግናው አለቃ አብይ አህመድ በሚደግፉት ፈጥኖ ድራሽ ኃይል እንደሆነ ታውቋል። ድሮኑ ከኢትዮጵያ ግዛት የተነሳ ሳይሆን እንዳልቀረ ተጠቁሟል። ዝርዝሩን ይዘናል። በትግራይ ዘማች ፖሊሶች ምደባ ተሰርቶላቸዋል። አንዋጋም ያሉ ወታደራዊ እርምጃ ይጠብቃቸዋል ተብሏል። በራያ ከፍተኛ የሆነ ወታደራዊ አፈሳ እየተደረገ ነው። ከዚህ ጋር ተያይዞ ከፍተኛ ቁጥር ያላቸው ወጣቶች ተሰደዋል። በመቀሌም ተመሳሳይ ውጥረት ተፈጥሯል። ይህም ሌላኛው መረጃችን ነው። የሳውዲው ውጭ ጉዳይ ሚኒስተርና የአብይ ዝግ ስብሰባ ውጤት ታውቋል። አብይ በዝግ ስብሰባው ሳውዲን በሽብርተኛ ቡድን ደጋፊነት ወንጅለዋል። ከኢሚሬቶች ጋር ያላቸውን ግንኙነት እንደማያቋርጡም አስረግጠዋል። የሳውዲ ልዑክም ለአብይ ማስጠንቀቂያ መስጠቱ ተሰምተዋል። የእስራኤሉ ሚዲያ ይዞት የወጣውን ጥብቅ መረጃ ይዘነዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በሸዋ በአገዛዙ አየር ወለድ ላይ ፈጣን ማጥቃት ሰንዝረዋል። በዙ 23 ከባድ መሳሪያ የታጀበው ውጊያ መጠነ ሰፊ ውድመት ያስከተለ መሆኑ ተገልጿል። በሌላ በኩል ብልጽግና የራሱን አመራሮች የስር ማዘዣ እንዳወጣና ማሰር እንደጀመረ ተሰምተዋል። እስሩ ከፍተኛ በተባሉ አመራሮች ላይ ያነጣጠረ መሆኑ የተለየ አድርጎታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ በአገዛዙ ኃይሎች ላይ የተቀናጀ ጥቃት መፈጸሙን አጠናክሮ ቀጥሏል። በዛሬው ዕለት የካቲት 12 ቀን የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ ለዘመቻ ዝግጁ በነበረ የአገዛዙ አየር ወለድና ኮማንዶ አባላት ላይ ፈጣን ማጥቃት በመሰንዘር ከባድ ጉዳት ማድረሳቸውን እዙ አስታውቋል። ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ መጂት ቀበሌ ለመንቀሳቀስ ባደረገው ሙከራ ልዩ ቦታው ቻይና ካምፕ በተባለ ስፍራ ፈጣን ማጥቃት የሰነዘረው የአጼ ዳዊት ክፍለ ጦር 2 ሻለቆች መሆናቸውን በዚህ ማጥቃት በርካታ ያገዛዙ ሰራዊት ሙትና ቁስለኛ መሆኑን እዙ በግንባር መረጃው ላይ አመላክተዋል። የክፍለ ጦሩ ሻለቆች በሰሩት አስደማሚ የቅንጅት ኦፕሬሽን የአገዛዙ አየር ወለድና ኮማንዶ ወታደሮች በውጊያ ወቅት የመፍረስ አደጋ ገጥሟቸው እንደተበታተኑ ከፍተኛ የዙ 23 ድብደባ ሽፋን በመስጠት ከፋኖ ከበባ ለማምለጥ መሞከራቸውን፣ ሆኖም የሟችና ቁስለኞች ቁጥር ከፍተኛ እንደሆነ ነው በግንባር መረጃው ላይ የተመላከተው። ይህ በእንዲህ እንዳለም ብልጽግና የራሱን አመራሮች የስር ማዘዣ እንዳወጣና ማሰር እንደጀመረ ተሰምተዋል። የብልጽግና አገዛዝ በተከታታይ ያስተናገዳቸውን ወታደራዊና ፖለቲካዊ ሽንፈቶች ተከትሎ ለሽንፈቱ ምክንያት በብልጽግና ውስጥ ያሉ የፋኖ ደጋፊዎች ወይንም የፋኖ ቀኜ በመዋቅሬ ውስጥ አለ በሚል የራሱን አመራሮች ማሰር እንደጀመረ እስሩም በዞን አመራር ደረጃ ያሉትን የሚያካትት እንደሆነ ተጠቁመዋል። በጎጃም የምዕራብ ጎጃም ዞን የሰላምና ደህንነት መምሪያ ኃላፊ አቶ ሙልጌታ አለም መታሰራቸው ታውቋል። እኒህ የዞኑ የደህንነት ኃላፊ በአገዛዙ የታሰሩት ለፋኖ ኃይሎች የውስጥ አርበኛ ሆነው ይሰራሉ በሚል ፍረጃ እንደሆነ ለጣቢያችን በደረሰው መረጃ ላይ ተመላክተዋል። አማራ ሆኖ የፋኖ ደጋፊ ያልሆነ የለም፣ እኛ ጋር ያሉት ፋኖ አሸንፎ ከተሞችን እስከሚቆጣጠር እንጂ ከኛ ወገን አይደሉም በሚል ስጋት ላይ የሚገኘው አገዛዙ ለክልሉ ከፍተኛ አመራሮች የፋኖ ቀኝ እጆች በአስቸኳይ ይታወቁና ይታሰሩ የሚል ትዕዛዝ በትናንትናው ዕለት ለአረጋ ከበደ እንዳስተላለፈ የመረጃ ምንጫችን አክሎ ገልጸዋል። በጎጃም ቀጠና ያሉ የብልጽግና አመራሮች አሁንም ጥብቅ ክትትል ሊደረግባቸው እንደሚገባ ትዕዛዝ መውረዱን የጠቆሙት ምንጮች የስር ዘመቻው ከዞን አመራር ወደ ክልል
ክልል አመራር ሊያድግ እንደሚችል ጠቁመዋል። በቀጣይ ሳምንት በአገዛዙ በኩል በጎጃም ቀጠናዎች መጠነ ሰፊ ዘመቻ ይከፈታል ያሉት የመረጃው ምንጮች ውጊያው ከብራቃት 19 ኪሎ ሜትር ቀጠና ፋኖን ስቦ መምታትና መቆጣጠር፣ ግንደወይን አንድ ክፍለ ጦር ማክሰም፣ ሞጣና ግንደወይን ሙሉ ለሙሉ ነጻ ቀጠና ማድረግ፣ መርጦ ለማርያም መካነ ሰላም ቀጠና በተመሳሳይ ሁለት ገዢ የውጊያ ቀጠናዎችን መቆጣጠር፣ ጮቄ ዙሪያ የቦቅላ ቁይ ጁቤዋ ብር ፋኖን በመሳብ መምታትና ጮቄን ሙሉ በሙሉ መቆጣጠር እንደሆነ ምንጮች ጠቁመዋል። የደህንነት ምንጮቹ አክለውም ስናን ጮቄ ዙሪያ ፋኖን ስቦ መምታት፣ በዚህም ደብረ ማርቆስን ከስጋት ነጻ ለማድረግ ማቀዱን፣ ፋኖ ወደ ደብረ ኤልያስ እንዲሰበሰብ ማድረግ፣ የመጨረሻው ውጊያ እዚያ በማድረግ ደንበጫና ምዕራብ ወረዳዎች ፋኖን ከመሳብ ይልቅ ሽምቅ ውጊያና የተለያዩ የማዳከሚያ ውጊያዎች ማድረግ እንደሆነ ገልጸዋል። በተጨማሪም ቁጭ ቡሬ ከፍተኛ የድሮን ቅኝቶች የሚደረግባቸው ቀጠናዎች ናቸው ያሉት ምንጮች በሌሎች ቀጠናዎች ተደጋጋሚ የአየር ጥቃቶች በቢቸና ደብረ ወርቅ በተጠኑ ቦታዎች የፋኖ ወታደራዊ ማሰልጠኛና ማዘዣ ካምፖች ናቸው ተብለው በተለዩ ወታደራዊ ማዕከሎች ላይ ጥቃት መታሰቡን የመረጃ ምንጫችን ባደረሱን ወታደራዊ መረጃ ላይ ተመልክተናል። ይህ በእንዲህ እንዳለም በኢትዮጵያና ሱዳን ድንበር ከተማ 16 መኖሪያ ቤቶችን የወደመ ከባድ የድሮን ጥቃት መፈጸሙ ተሰምተዋል። በሱዳን ከኢትዮጵያ ጋር በሚያዋስነው ድንበር ላይ የድሮን ጥቃት የተፈጸመው የብልጽግናው አለቃ አብይ አህመድ በሚደግፉት ፈጥኖ ድራሽ ኃይል እንደሆነ የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። እንደ ዘገባው በኢትዮጵያና ሱዳን ድንበር አቅጣጫ ላይ በምትገኘው በሱዳና ኩርሙክ ከተማ ላይ ዛሬ የካቲት 12 ቀን በደረሰ የድሮን ጥቃት አንድ ሰው ሲገደል 8 ሰዎች ቆስለዋል። 16 የመኖሪያ ቤቶች ደግሞ ወድመዋል። የሱዳን ባለስልጣናት ለዜና ምንጩ እንዳስታወቁት በሱዳኗ ናይል ግዛት ስር በምትገኘው ኩርሙክ ከተማ ድንበር ላይ በደረሰው የድሮን ጥቃት ከፍተኛ ውድመት ደርሷል። የድሮን ጥቃቱ የተፈጸመባት የድንበር ከተማዋ ኩርሙክ የቤኒሻንጉል ጉሙዝ ክልል ተዋሳኝ ስትሆን ከሱዳን ድንበር በ32 ኪሎ ሜትር ርቀት በኢትዮጵያ መሬት ላይ የፈጥኖ ድራሽ ኃይሉ የድሮን መቆጣጠሪያን ጨምሮ ወታደራዊ ካምፕ እንዳለው ሮይተርስ በቅርቡ ማጋለጡ ይታወሳል። በትግራይ ዘማች ፖሊሶች ምደባ ተሰርቶላቸዋል። አንዋጋም ያሉ ወታደራዊ እርምጃ ይጠብቃቸዋል ተብሏል። በራያ ከፍተኛ የሆነ ወታደራዊ አፈሳ እየተደረገ ነው። ከዚህ ጋር ተያይዞ ከፍተኛ ቁጥር ያላቸው ወጣቶች ተሰደዋል። በመቀሌም ተመሳሳይ ውጥረት ተፈጥሯል። የትግራይ ፖሊስ ኮሚሽን ከአዛዥ እስከ ተራ ፖሊሶች በሶስት ዙር ወደ ግንባር ለመላክ መወሰኑን የሚያመላክት መረጃ ለጣቢያችን ደርሶ ተመልክተናል። በመረጃው ላይ እንደታየው የዘመቻ መዋቅሩ በ3 እርከን ኤ፣ ቢ እና ሲ በሚል የተከፈለ መሆኑ ነው። በዘመቻ ኤ ስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ማለትም የካቲት 14 እና የካቲት 15 ቀን ድረስ ወደ ግንባር እንደሚሰማሩ ያሳያል። ሁለተኛው የዘመቻ ስምሪት ደግሞ በዘመቻ ቢ ስር የተመደቡት ከ2 ሳምንት በኋላ ወደ ግንባር ይላካሉ። በሶስተኛ ደረጃ የተመደቡት ሲ በሚል ደረጃ ላይ የተለዩ ሲሆን እነዚህ ምድብተኞች የመሀል ትግራይ ከተሞችን እየጠበቁ ቆይተው በቀጣይ እንደሚላኩ ለጣና በደረሳት መረጃ ላይ ተመላክተዋል። በዚህ ምክንያት በመላው ትግራይ የሚገኙ ፖሊሶች ስጋትና ቅሬታ እንዳደረባቸው የተሰማ ሲሆን አንደኛው ስጋት ጦርነቱ የት ላይ ሊቆም እንደሚችል የማያውቁትና በመቶ ሺዎች የሚቆጠር የሰው ኃይል የሚበላ መሆኑ ነው። በቅሬታ የሚያነሱት ጉዳይ ደግሞ የዘመቻው ምደባው በኔትወርክና በዘር ላይ የተመሰረተ ነው የሚል ሲሆን በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፈቃደኛ እንደማይሆኑ፣ ሆኖም ግን የዘመቻ መመሪያው የግዳጅ ይዘት ያለው በመሆኑ አንዋጋም የሚሉ ስደትን ካልመረጡ በእምቢንታ መቀመጥ እንደማይችሉ ነው ምንጮች ያስረዱት። በሌላ መረጃ የህወሓት ታጣቂዎች በራያ አላማጣ ከፍተኛ የሆነ ወታደራዊ አፈሳ እያደረጉ መሆናቸው ተሰምተዋል። ወታደራዊ አፈሳው በተለይም ከየካቲት 5 ጀምሮ ለተከታታይ 6 ቀናት ተካሂዷል። በአላማጣ ከተማ በራያ አላማጣ፣ ራያ ጥሙጋ፣ ራያ ዋጃ፣ ራያ ባላ፣ ራያ ጨርጭርና ትይዩ አካባቢዎች፣ ኮረም ከተማ፣ ዛታ ወረዳ፣ ወፍላ ወረዳ ወጣቶች በግዳጅ ታፍሰው ወደ ወታደራዊ ማሰልጠኛ ካምፕ ተወስደዋል። ይህንን ተከትሎ በርካታ ወጣቶች ተሰደዋል። ወጣት ልጅ ኑሯቸው ነገር ግን አፈሳውን ፈርተው የተሰደዱ የሸሹ ልጃቸውን የት አደረጋችኋቸው እያሉ ከማሰቃየት ጀምሮ ልጅ ያልሰጡ እናቶች በአጠቃላይ እያሰሯቸው መሆኑ ታውቋል። ይህንን ተከትሎ ወጣቶች እየተሰደዱ ከመሆናቸው ጋር ተያይዞ ህወሓት ኬላዎችን ዘግተዋል። ኬላዎችን የዘጋው ባላማጣ ብቻ ሳይሆን በሁሉም የጦር ግንባሮች ላይ ነው። በመሀል ትግራይ ጭምር ህወሓት ወታደራዊ አፈሳ ከማድረጉና ዳግም የጦርነት ደመና ማንዣበቡን ተከትሎ ከፍ ያለ ስጋት ያደረባቸው ወጣቶች ክልሉን በስፋት ለቀው እየወጡ በመሆኑ ህወሓት ኬላ ዘግቶ ወጣቶችን ወደ ጦርነት እየወሰደ መሆኑ ተጠቁመዋል። ወደ አፋርና አማራ ክልሎች የሚደረጉ የትግራይ ወጣቶች ፍልሰት ጥብቅ ቁጥጥር እየተደረገበት ነው
የሚሉት የአካባቢው ምንጮች እንዲያም ሆኖ ብዙዎች ወጣቶች በእግራቸው አመልጠዋል ሲል ሁኔታውን አስረድተዋል። በሌላ በኩል ዶቼ ቬለ ከመቀሌ ባሰራጨው ዘገባ እንዳመላከተው የተፈጠረውን ውጥረት ተከትሎ በአሁኑ ሰዓት የትግራይ የነዳጅ ምርቶች ጤፍና ዘይትን ጨምሮ በአጠቃላይ የምግብ ግብዓቶች ላይ በአንድ ሳምንት ጊዜ ውስጥ የዋጋ ጭማሪ ታይቶባቸዋል። በክልሉ ከኢቲኤም ገንዘብ ማግኘት አልተቻለም። ባንኮች ደንበኞቻቸው ወጪ የሚያደርጉትን የገንዘብ መጠን ገድበዋል። ለንግድና አገልግሎቶች ክፍያ የሚፈጸመው በሞባይል የገንዘብ ማዘዋወሪያዎች ብቻ መሆኑን ዘገባው አመላክተዋል። በትግራይ ነዳጅን ከመደበኛው የነዳጅ ግብይት ስርዓት ውጭ ማዛወርና መሸጥ የተለመደ ቢሆንም ከቅርብ ጊዜያት ወዲህ ደግሞ ይኸው ሁኔታ የበለጠ ተባብሶ መቀጠሉን ዘገባው አመላክተዋል። በትግራይ ክልል መደበኛ ባልሆነ ግብይት ቤንዚንና ናፍጣ የሚሸጡበት ዋጋ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ልዩነት ያለው መሆኑን ዘገባው አክሏል። የሳውዲው ውጭ ጉዳይ ሚኒስተርና የአብይ ዝግ ስብሰባ ውጤት ታውቋል። አብይ በዝግ ስብሰባው ሳውዲን በሽብርተኛ ቡድን ደጋፊነት ወንጅለዋል። ከኤምሬቶች ጋር ያላቸውን ግንኙነት እንደማያቋርጡም አስረግጠዋል። የሳውዲ ልዑክም ለአብይ ማስጠንቀቂያ መስጠቱ ተሰምቷል። ከሰሞኑ የሳውዲ አረቢያ ውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፈርሃን ቢን አብዱላ ወደ 4 ኪሎ መጥተው ከአብይ አህመድ ጋር በዝግ ያደረጉት ስብሰባ ውጤት በመጨረሻም በእስራኤሉ ሚድል ኢስት 24 በኩል ተጋልጧል። የቀጠናው ተነባቢ ሚዲያ ይዞት በወጣው መረጃ ላይ እንደተመላከተው አብይ አህመድ ለሳውዲ አረቢያው የውጭ ጉዳይ ሚኒስተር ፋይሰል ቢን ፋርሃን እናንተ ሽብርተኝነትን እየደገፋችሁ ነው ብለዋል። ባለፈው ሳምንት ጠቅላይ ሚኒስተር አብይ አህመድና የሳውዲ የውጭ ጉዳይ ሚኒስተር ፋይሰል ቢን ፋርሃን በ4 ኪሎ ባደረጉት ዝግ ስብሰባ ላይ አብይ አህመድና አገዛዛቸው ከተባበሩት አረብ ኤምሬትስ ጋር ባለው ግንኙነትና በሱዳን እንዲሁም በቀጠናው ደህንነት ጉዳይ በመከሩበት ወቅት አብይ በሳውዲ ላይ ከባድ ውንጀላ መሰንዘራቸውን የተሰማው። በዚህ ስብሰባ ላይ ውጭ ጉዳይ ሚኒስተሩ ሀገራቸው ሳውዲ አረቢያ የአብይ አህመድ አገዛዝ ከተባበሩት አረብ ኤምሬትስ ጋር ያለውን ስትራቴጂካዊ ግንኙነት እንድታቆም ማሳሰቧን ሳውዲ ማስጠንቀቂያ የሰጠችው በተለይም በሱዳን ከቀጠለው የውክልና ጦርነት ጋር በተያያዘ ያላትን ስጋት በመግለጽ እንደሆነ የጠቆመው ሚድል ኢስት 24 ዘገባ የአብይ ምላሽ ግን የከፋ መሆኑ ነው በዘገባው ላይ የተመላከተው። አብይ ከሱዳን ጋር በተያያዘ ቢን ፋርሃንን አነጋግረው ሪያድ ኢትዮጵያን ስጋት ላይ የሚጥለውን የአክራሪነት ኔትወርክ ትደግፋለች በማለት መክሰሳቸው በዘገባው ላይ ተመላክቷል። አብይ በስብሰባው ላይ ደህንነታችንንና ቀጠናችንን ስጋት ላይ ለመጣል ሁሉንም የእስልምና አክራሪዎችን የሚሰበስበውን ሰው ትደግፋላችሁና ምን እያደረጋችሁ እንደሆነ እንኳን አታውቁም ማለታቸውን ሚድል ኢስት 24 ዘግቧል። እንደ ዘገባው አብይ የምትደግፋቸው የተባበሩት አረብ ኤምሬትስን በተመለከተ ያላቸውን ምልከታ ከግል ተሞክሯቸው ጋር አያይዘው ሼክ መሐመድ ቢን ዛይድን አውቃለሁ፣ ታማኝና የተከበረ ነው፣ ኢትዮጵያ የምትከፍለው በታማኝነት ብቻ ነው፣ በእንቅፋቶች ወይም ሁኔታዎች አይደለም ሲሉ ከተባበሩት አረብ ኤምሬቶች ጋር ያላቸውን ጥብቅ ወዳጅነት እንደሚቀጥሉ ለሳውዲ ልዑክ ግልጽ መልእክት ማስተላለፋቸው በዘገባው ላይ ተመላክተዋል። አብይ በዝግ በመከሩበት ስብሰባ የሳውዲ ልዑካንን ሽብርተኝነት ሱዳንን እንዲቆጣጠር ና ኢትዮጵያን አደጋ ላይ እንዲጥል እንደማይፈቅዱ በመግለጽ የሳውዲ እርምጃ የተሳሳተ ነው ሲሉ ማጣጣላቸው በመካከለኛው ምስራቅ ሚዲያዎች መነጋገሪያ ሆነዋል። ሳውዲ አረቢያ በበኩሏ አብይን አስጠንቅቃለች። ሳውዲ ከሰሞኑ በተመሳሳይ መልኩ የተባበሩት አረብ ኤምሬቶች አብይ አህመድና አገዛዛቸውን ማስታጠቋን እንድታቆም ማሳሰቧ ይታወሳል። የሳውዲ አረቢያና የተባበሩት አረብ ኤምሬትስ ቀጠናዊ የኃይል ፍክክር ሽብርተኝነትን በማስፋፋትና ሽብርተኝነትን በመከላከል ወደ መካሰስ እንዳመራ በአብይ አህመድ ምላሽ ላይ ተመላክተዋል። እንዲያም ሆኖ ሽብርተኝነትን በስውር ትደግፋለች ተብሎ ክስ የሚቀርብባት ሳውዲ አረቢያ ለኤምሬትስ በሰጠችው ማስጠንቀቂያ አብይ አህመድና አገዛዛቸውን መደገፏንና ማስታጠቋን እንድታቆም አሳስባለች። የአብይ አህመድ አገዛዝ በኤምሬቶች በጀት ለሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ምድር የጦር ሰፈር መስጠቱና የሱዳኑ የውክልና ጦርነት ወደ ኢትዮጵያ ተስቦ የመግባቱ ጉዳይ በስፋት መዘገቡ አይዘነጋም። ሳውዲና ኤምሬቶች በሱዳን ጦርነትና በአፍሪካ ቀንድ ቀጠና በተቃርኖ እየተፎካከሩ ይገኛሉ። በለንደን የሚኖሩ የአማራ ተወላጆች የብልጽግናውን አገዛዝ የሚያወግዝ የአደባባይ የተቃውሞ ሰልፍ አድርገዋል። በሰልፉ በግፍ ለሚጨፈጨፉት የአማራ ወገኖቻቸው ድምፅ አሰምተዋል። በእንግሊዟ መዲና ለንደን ከፍተኛ የቱሪስት ፍሰትና የኢኮኖሚ እንቅስቃሴ በሚካሄድበት ኦክስፎርድ አደባባይ ላይ በዛሬው ዕለት የካቲት 12 ቀን የተካሄደው ሰልፍ ዋና ዓላማው ዓለም በአደጋው ልክ ያልተመለከተውን የአማራ ሕዝብ ላይ የቀጠለውን የዘር ማጥፋት ወንጀል ለማጋለጥ ያለመ መሆኑን የገለጹት የሰልፉ አስተባባሪዎች
በተለይም የእንግሊዝ መንግስት እንደ ቢቢሲ ያሉ ኮርፖሬት ሚዲያዎችን ጨምሮ ዘ ጋርዲያንና ሌሎች መቀመጫቸውን ለንደን ያደረጉ ዓለም አቀፍ ሚዲያዎች በአማራ ህዝብ ላይ የሚፈጸመውን የጦር ወንጀል ትኩረት እንዲሰጡት ለመጠየቅ ያለመ መሆኑን አስረድተዋል። የሰልፉ አስተባባሪዎች የለንደን ፋኖች ሰልፉ ላይ ካሰብነው በላይ ውጤት ያገኘንበት ነበር ሲሉ ገልጸዋል። አስተባባሪዎቹ እንደገለጹት አማራ አንድ ሲሆንና ሲተባበር ምን ማድረግ እንደሚችል ጠላቶቻችን ያውቁታል። ይህንን አቅማችንን አጠናክረን በመቀጠል ጠላት ብልጽግና በህዝባችን ላይ ያደረሰውን ዘር ማጥፋት ለዓለም ህዝብ ማሳወቅ እንዳለብን እናምናለን። ይህ ንቅናቄያችን ተጠናክሮ የሚቀጥል ይሆናል ብለዋል። በለንደን ሰልፍ በግፍ የታሰሩ የአማራ ምሁራንና ጋዜጠኞችን ጨምሮ ሁሉም የህሊና እስረኞች እንዲፈቱ የሚጠይቅ መልእክት የተላለፈ ሲሆን በአማራ ህዝብ ላይ እየደረሰ ያለው የዘር ማጥፋት ጦርነት እንዲቆም ለዓለም መንግስታት የማሳወቅ መልእክት በጉልህ መተላለፉን አስተባባሪዎቹ ገልጸዋል። በለንደን ከተማ ተደጋጋሚ የተቃውሞ ሰልፎች የተካሄዱ ሲሆን ከዚህ ቀደምም የለንደኑን የኦክስፎርድ መንገድ ለመጀመሪያ ጊዜ ማዘጋት የቻለ ሰልፍ መካሄዱ ይታወሳል። በዚህኛው ሰልፍም የብልጽግናን የጦር ወንጀል ያጋለጠ ሰልፍ የተካሄደ ሲሆን ታዛቢዎች እንዳሉት ምንም እንኳን ጠንካራ መልእክትና የህዝብን ትኩረት የሳበ ሰልፍ ቢሆንም ለንደን ላይ ከሚኖረው የአማራ ህዝብ ሰልፉ ላይ የተገኘው ቁጥሩ አነስተኛ መሆኑ ቁጭት ይፈጥራል ብለዋል። እንደ ነዋሪው ብዛት ሰልፉ ላይ ሁሉም አማራ ቢገኝ የሚፈለገው ዲፕሎማሲያዊ ተጽዕኖ በአጭር ጊዜ ማሳካት ይቻል እንደነበር የገለጹት የሰልፉ ታዛቢዎች ወደፊት በሚካሄዱ ተመሳሳይ ዓላማ ያላቸው ሰልፎች በለንደን የሚኖረው አማራ ተባባሪ እንዲሆን የለንደን ፋኖችን ማበረታታት ተገቢ እንደሆነ ጥሪ አቅርበዋል። በሌሎች የአውሮፓና ሰሜን አሜሪካ ሀገራት በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ጦርነት ይቁም፣ የጦር ወንጀል ተጠያቂነት ይኑር፣ ምዕራባውያን ዘር አጥፊውን አገዛዝ መደገፋችሁን አቁሙ፣ የጦር መሳሪያ ግዥና የብድር አቅርቦት ሊቋረጥ ይገባል የሚሉ መልእክቶች የሚንጸባረቁበት የተደራጀ የተቃውሞ ሰልፍ መቀጠል እንዳለበት ተጠቁመዋል። መነጣጠላችን ቢያስቆጭም መመለሳችን ለትግሉ አቅም ነው ሲል እናት ፓርቲ አስታወቀ። እናት ፓርቲ ወደ ትብብሩ ፓርቲዎች መመለሱን አስመልክቶ በሰጠው መግለጫ ሀገራችን ኢትዮጵያን ከመፍረስ ለመታደግ ለምናደርገው ትግል ትብብር ወሳኝ ሚና አለው ብለዋል። እናት ፓርቲ ከምስረታው ማግስት ጀምሮ የተናጠል ትግልን ጉዳት፣ አብሮ የመቆምን ጥቅም አበክሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳዎች ዙሪያ ስንሰራ ቆይተን የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣት ችሏል ሲል ነው የገለጸው። ልብ ለልብ የተዋወቁና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገ ያሳስባቸው ፓርቲዎች በመሰባሰብ ወደ ህጋዊ ቅንጅት አሳድገን መምጣታችን ይታወሳል ሲል ሂደቱን ያወሳው እናት ፓርቲ በገጠመው መሰናክል ፓርቲው ከቅንጅቱ ተገሎ እንደነበር፣ አሁን ግን መመለሱ ለሀገራዊ ትግሉ ፋይዳው የጎላ መሆኑን አመላክቷል። አሁን ላይ ፓርቲው ወደ ቅንጅቱ ወይንም ትብብር ለኢትዮጵያ አንድነት በሚል በሚጠራው የፓርቲዎች ስብስብ መመለሱን ያበሰረው እናት ፓርቲ የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆናል የሚል ጽኑ እምነት አለን ሲል ገልጿል። ሂደቱ ከናድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና ህልው እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩን በሳል አመራር ከፍ ያለ ምስጋና ይገባቸዋል ያለ ሲሆን የቅንጅቱ አመራሮችና አንዳንድ ቀን ኢትዮጵያውያን ያሳዩን አጋርነት ብርታት ሆኖናል፣ እናመሰግናለን ብለዋል። የተጀመረው ተቋማዊ ትብብርና መረዳዳት ያለፈውን በጎ ያልሆነ ጊዜ ያስረሳል፣ ለህዝባችንም ጥቂት እፎይታ ይሰጣል ያለው እናት ፓርቲ በዚሁ አጋጣሚ ፓርቲያችን የሀሳብ ቤት በማለት ለሀሳብ ትግል ያለውን ቁርጠኝነት ገልጿል። የጥል ግድግዳ የመገንባት ህልምም ገቢርም የለንም ያለው ፓርቲው በጋራ እንጠገን፣ በጋራ እንታገልና ህዝባችን ከገባበት ማጥ እናውጣውም ሲል ጥሪውን አቅርበዋል። ሀገራችንን ከመፍረስ ለመታደግ ቋሚና ማገርና ቀብል የሚል መልእክታችንን ለየትኛውም አካል እናቀርባለን ያለው እናት ፓርቲ በቀጣይ በሀገራዊ ትግሉ አቅም ሆኖ እንደሚቀጥል አመላክቷል። እናት ፓርቲ ምርጫ ቦርድ ተቃዋሚ ፓርቲዎች ወደ መሰረቱት ትብብር ለኢትዮጵያ አንድነት የተባለውን ቅንጅት እንዲቀላቀል የፈቀደለት በዛሬው ዕለት የካቲት 12 ቀን በተጻፈ ደብዳቤ ነው። ትብብር ለኢትዮጵያ አንድነት የተባለው የፓርቲዎች ቅንጅት እናት ፓርቲ፣ ኢህአፓ፣ መኢአድ፣ የኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ የፈጠሩት ስብስብ ሲሆን እነዚህ 5 ፓርቲዎች ባለፈው መስከረም ቅንጅት መስርተው ምርጫ ቦርድ እንዲያጸድቅላቸው ሲጠይቁ ቦርዱ የእናት ፓርቲን አባልነት ውድቅ በማድረግ 4 ፓርቲዎች
ብቻ የቅንጅቱ አባል ናቸው በማለት መወሰኑ ይታወሳል። ቦርዱ የእናት ፓርቲን አባልነት ያላጸደቀው ፓርቲው አስፈላጊ ሰነዶችን እንዳላሟላ፣ ፓርቲው ቅንጅቱን መቀላቀሉን የሚቃወሙ የፓርቲው አባላት መኖራቸውንና የቅንጅቱን መስረታ ያጸደቀው የፓርቲው ላዕላይ ምክር ቤት ምልአተ ጉባኤው የተሟላ እንዳልነበር በመግለጽ ነው። በዚህ ሳቢያ ፓርቲውና ቦርዱ ሲካሰሱ ቆይተው በመጨረሻ ምርጫ ቦርድ እናት ፓርቲ ትብብር ለኢትዮጵያ አንድነት እንዲቀላቀል ፈቅዶለታል። የ5 ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በመጪው ግንቦት ወር በሚካሄደው ሀገራዊ ምርጫ እወዳደራለሁ ቢልም ምርጫው በጦርነት አዙሪት ውስጥ በወደቀች ሀገር በአፍላ ውጊያ መሀል ሊካሄድ የታሰበ በመሆኑ የዘንድሮ ምርጫ ወታደራዊ እንጂ ዲሞክራሲያዊ እንደማይሆን የብዙዎች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር